ቆይ ለእናቴ እኮ መጠሪያ ስም ያስፈልጋታል። ለአንተ ሚስት ነበረች እኮ። አንተ ልጅ ቀጥ ብለሽ ካልገባሽ አናቱን ነው የማፈርሰው። ግቢ። ምንድን ነው የሚያስቀባጥር? መሄድ ፈልጋለሁ። ወዴት ነው የምትሄጂው? ወደ ቤቴ፣ ወደ እናቴ። እናትሽን እዚህ አምጫቸው። እንዴ ቆይ ተያይዛችሁ ለቁ ነው የምትለው እንዴ? ፈርተሽ ነው? ትሁትስ የለችም፣ ሱቅ ቀጣለች። አንቺ ነሽ የላክሻት? አዎ እኔ ነኝ የላኳት። መልሽልኝ። ልጅቷ ስንት ነገር እንደምታውቅ እያወቅሽ። እናቴ እባክህ አደራ። ግን ምንድን ነው? ለምን አትነግሪኝ? እናትህ አልሞተችም። ከልጁ ጋር ግብ የተነሳ ታዲያ አለምዬ ደግሞ የልጇን ድምጽ በመስማቷ በሽተኛ ነኝ ወይስ ደግሞ ጤናማ ነኝ? ትሁቴ ጤናማ ነሽ ብላኛለች። በሽተኛ አይደለሁም፣ እየቃዣው አይደለም፣ ያንንም ደግሞ ማረጋገጥ ይኖርብኛል በማለት ወደ ሳሎን ነበር ያመራችው። ታዲያ ይህንንም ደግሞ የተመለከተችው ትሁቴ በሁለት አይኖቿ እየተመለከተች አለምዬን እንድትመለስ ወደኋላ ነገሮቹ ወደ ችግር ወደ ሰፋ ችግር እንዳያመሩ ወደኋላ እንድትመለስ ወደፊት መምጣቷ ህይወቷን የባስ ሊያመሰቃቅለው እንደሚችል ታዲያ በምልክትም እየነገረቻት ነበረ። ይህንንም የተመለከተው ገዙ ደግሞ ፊት ለፊታቸው ላይ ሽጉጥ በመደቀን ሽጉጡን እንግዲህ ልጅሽን ከፊት ለፊትሽ እደፋልሻለሁ አርፈሽ የማትቀመጪ ከሆነ በማለት ነገሩን በሌላ በኩል ገንዘቡንም የጠየከኝም ከትሁት ፍቅር ይዞሃል፣ ስለዚህ ገንዘቡን ከኔ ወስደ በሴት ለማጥፋት ነው በማለት ናቲንም ጭንቅላቱን እንግዲህ ወደ ግራ ወደ ቀኝ ምን አይነት ምኑን ከምኑ ጋር አደበላልቆ ነው ይሄ ሰውዬ የሚናገረው? እውነትም ጤናማ አይደለም እንዲልም አድርጎ ነበረ። ታዲያ ይህንንም ነገር እንዲረጋጋና ቤትም ደግሞ ይህ ሰውዬ ዛሬ ከልጁ ፊት ለፊት ላይ ሽጉጥ ከደቀነ ስለዚህ ከመግደልም ወደኋላ አይልም ማለት ነው። ማረጋጋት ይኖርብኛል። አሁን ላይ ነገሮቹ ከቁጥጥራችን ስር ወጥተዋል። ናቲም እናቱን የማግኘት እድሉ አነስተኛ ነው። ስለዚህ እኔ ደግሞ እውነታው ፈርጦ ናቲ በተለይ እናቱ በህይወት መኖሯን ካወቀ እኔን ይጠላኛል የሚል ሌላ ግምት ስለነበራት እንግዲህ ናቲንም ለማናገርና ናቲንም ወደሷ ለማቅረብ የጠየቀውንም ገንዘብ ከሷ እንደሚያገኝ ነግራ ወደሷ እንዲቀርብም መላ እየፈጠረች ነበረ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ሁላችሁም በያላችሁበት የዓለም ዳርቻ ሰላማችሁ በዘት ይበልልኝ እያልኩኝ ቪዲዮን ከየት ሀገር ሆናችሁ እንደምትከታተሉኝ ኮሜንት ላይ አሳውቁኝ። ሀሳብ አስተያየት ካለ ኮሜንት ላይ ማሳወቅ ትችላላችሁ። የምትፈልጉትን ነገር የምትፈልጉትን ሀሳብ ማስቀመጥ ትችላላችሁ። እንዲሁም ደግሞ ቪዲዮን ከወደዳችሁት ላይክ ማድረግ አትርሱ እያልኩኝ ቀጣይ ክፍል ትሁቴ ገዙም ትሁቴ ሁሉንም ነገር እንደተመለከተችበት ስለተረዳ ታዲያ እሷንም በማስፈራራት ከዚህ ቤት ከዚህ በኋላ መውጣት አትችይም፣ መውጣት የለብሽም በማለት ማስፈራሪያ ከዚህ በኋላ ትሁቴ ምንም ነገር እንዳላየች ያየሽውን አይተሻል፣ አላየሽም፣ አልሰማሽም ነገሮችን አድበስብሰሽ የማታልፊ ከሆነ ያየሽውን እንዳላየሽው የማታልፊ ከሆነ ደግሞ አንቺ ብቻ ሳትሆኚ ችግር ውስጥ ገቢዋ ቤተሰቦችሽም ዘርማንዝርሽም ጭምር ቤተሰቦችሽን አጠፋልሻለሁ ሲል ቀላል ሰው አለመሆኑንም በተግባር ለማሳየት ያህል እንግዲህ የማስፈራሪያ ያህል የግድያ ስለት እንግዲህ አውጥቶ አሳይቷታል። በመቀጠልም ደግሞ ገዙ ቀጥታ ያደረገው አካሄዱን ደግሞ ከአባቢ ጋር ነበረ። አባቢ አጎትና ተያዥ ሆኖ ትሁቴን ስላስገባት ታዲያ ትሁቴ አንዳች ነገር ያየችውንም ሆነ የተመለከተችውን ነገር እንዳላየችውና የማታርፍ ከሆነ ቤተሰቦቿን ዘርማንዝሯን ማወቅ ይኖርብኛል። ስለዚህ እኔ ችግር ውስጥ የምገባ ከሆነ እሷንም ደካማ ጎን መያዝ ይኖርብኛል በማለት ለትሁቴ ተያዥ የሚሆን ቤተሰቦቿ ከየት ሀገር እንደሆኑም ለመጠየቅ አባቢንም ወደ ቢሮም አስመጥቶት ነበረ። ታዲያ አባቢም ደግሞ ምን ልረዳ እችላለሁ? ምን ፈልገህ ነው ከኔ? በምንድነው ልረዳህ የምችለው? በማለቱ ደግሞ ገዛኸኝ እንግዲህ ከሱ በላይ ግዙፍ ሰው፣ ከሱ በላይ ኃይለኛ፣ ከሱ በላይ ባለ ሀብት የፈለገውንም ነገር መልከ መልካሟንም በገንዘቡ ስለገዛ የፈለገውን ነገር ማድረግ ስለቻለ ስለዚህ አሁንም ደግሞ አባቢንም ከእግሬ ስር ማድረግ እችላለሁ፣ እሱ ማን ነውና ምን ልርዳህ የሚለኝ በማለት በብስጭት እንግዲህ አባቢን እንዲረጋጋና
አርፎ እንዲቀመጥ ምን ልርዳ? ለመሆኑ ደግሞ እኔን ነው ወይ እኔ ነኝ እርዳታ የሚያስፈልገኝ ሰው በማለት አባቢ ላይ ኃይለኝነቱንም ለማሳየት እየሞከረ ነበረ። ታዲያ በሌላ በኩል ደግሞ የትሁቴ አጎት አባቢ ደግሞ እሱም እንግዲህ ከሱ በላይ ለሚፈልገው ነገር በሙሉ ተጠሪና እሱ የያዘውን ወንበር ከሱ በላይም ሊሆን የሚችል ወንበር እንዳለውም እንደማይተናነስለትም ነግሮን ነበረ። አባቢም ነገሮቹ ወደ ምን አቅጣጫ እያመሩ እንደሆነ ካገናዘበ በኋላ ወደ ቤቱ እንደተመለሰ ወደ ትሁቴ ስልክ በመደወል ችግር ውስጥ ልትገባ እንደምችልና እየተፈጠረ ያለው ነገር ምንድን ነው? ከገዛኸኝ ጋስ ምን ተፈጥሮ ነው? እኔን እኮ ቢሮ ድረስ ጠርቶ አናግሮ የነበረ ቤተሰቦችሽም ከየት ሀገርም እንደሆንሽ እናት አባትሽ እንዲሁ ደግሞ ለእሷ ተያዥ የሚሆን ከሱ ሌላ የተሻለ ሰው ለእሷ የሚቀርባትን ሰው ደካማ ጎኗንም ጠይቆት እንደነበረም ለአባቢ ጋር ተገናኝቶም እንደነበረ ለትሁቴ በመደወልም ማሳውቋን ነበረ። ታዲያ ትሁቴም ደግሞ አንድ በአንድ የተፈጠረውን ነገርና ከዛ ቤት ያለው ነገር የተፈጠረው ነገር የናቲ እናት ናቲን ልጇን እንዳየችውና ነገሮቹ ከቁጥጥር ውጭ እንደሆኑም እየነገረችው ነበር ለአባቢ። ታዲያ ይህንንም ነገር ደግሞ ከጀርባ ሆና ከበር ስር በመለጠፍ ቤቲ እያዳመጠችም ስለነበረ ስልኩንም እንደዘጋች ትሁቴ እንግዲህ በሩን ክፍት ስታደርግ ተለጥፋ እያዳመጠቻት እንደሆነና መረጃም እያቀበለች እንደሆነ ከማን ጋር እያወራች እንደሆነ ስልኳንም ተቀብላ ከአጎቷ ጋር ብቻ እያወራች መሆኑን ነገሩም እንዲሁም ደግሞ ቤቲ እየፈራችው ነገር እንደደረሰና ትሁቴ ቀላል አለመሆኗን መረጃም ወደ ውጭ እያቀበለች እንደሆነ እንግዲህ ለዚች ሴትዮ ደህንነት ከዚህ በኋላ ያለምንም ፍራቻ ፊት ለፊታቸው ላይ ድቅን እንደምትልም እንግዲህ የተናገረችውን ነገር ከማዳመጧም ባሻገር ደግሞ እንደምታደርገውም ተግባር ላይ እንደምታውለውም ትሁቴ ምንም አይነት ፍርሃት እንደማይታይባትም ከዚህ በፊት በእህቷ ላይ ባደረገችው የህግ አካሄድ አሁንም ቢሆን ከዛ እንደማይተናነስም የገጠማቸውም ችግር በማገናዘብ ታዲያ ቤቲ ትሁቴን ወደ ሳሎን ነይ በማለት አስቀምጣ ምንድነው እያደረግሻለሽው? የተመለከትሻት ሴትዮ ማን ልትሆን ትችላለች? ማናት ብለሽ ትገምቻለሽ? በማለት ጥያቄዋንም ቀጥላ ነበረ። ታዲያ ትሁቴም ደግሞ የተመለከተቻትም ሴትዮ የናቲ እናት እንደሆነችና ቀላል ሰዎች አለመሆናቸው ጭራቆችም መሆናቸውን እንግዲህ ሳትፈራ በድፍረት ነግራታለች። በዚህ የተበሳጨችውም በመልሷ እንግዲህ በደፋርነቷም የመለሰችላት መልስ ስላበሳጫት እንድታርፍና ባለቤቷ ገዛኸኝ ደግሞ ቀላል ሰው አለመሆኑን ህይወቷን ችግር ውስጥ እያስገባች መሆኑንም አርፋ እንድትቀመጥም እናም ደግሞ እሷም ሀያል መሆኗንም ለማሳየት ያህል እኔ ተቀመጪ እስካላልኩሽ ድረስ ተነሺ እስካላልኩሽ ድረስ መነሳትም መቀመጥም አትችም በማለት ከገዛኸኝም በመቀጠልም እሷም እንግዲህ ጭራቅ ነሽ የሚለውን በምልክትና በምሳሌያዊ አነጋገር ስለነገረቻት እንግዲያውስ ሀያልነቴን አሳይሻለሁ በማለት ከአሁኑ በትሁቴ ላይ ለመረማመድም እየሞከረችም አሳይታትም ነበረ። ነገር ግን ትሁቴ እሷም ደግሞ ማንም እንደማያስቆማትና እሷም ሰራተኛ ብትሆንም ማንም እንደፈለገ እንደማይረማመድባትና ማንም ከማንም እንደማያንስ እሷን በምልክትም አሳይታት ወደ ስራዋ እበስ ብላ ሄዳለች። ታዲያ ናቲም ደግሞ የምታውቀው ነገር እንዳለም ስለተረዳ ናቲ ትሁቴንም መቅረብ ይኖርብኛል በማለት ትሁቴ ጋር ያለውን አቀራረብ ስለተረዳችም ከትሁቴ መረጃ እንደሚያገኝም ስለተረዳች ቤቲ ታዲያ በአቋራጭ ናቲን ማናገር ይኖርብኛል በማለት ለናቲ በመተናነስ ልትረዳው እንደምትችል የቅርቡ ሰው እንደምትሆን ከገዛኸኝ ጋር እያደረገው ያለው ግብግብ ትክክል አይደለም፣ የምትፈልገውንም ገንዘብ እሰጥሃለሁ ስትልም ናቲ በገንዘብ የሚፈልገው ገንዘብ ከሆነ በሷ በኩል የሚፈልገውን ያህል ገንዘብ እንደምትሰጠውም እያናገረችው ነበረ። ታዲያ ቤቲም ደግሞ በመካከላቸው ያለውንም ነገርና
ባለቤቷ ገዛኸኝም እያደረገው ያለው ነገር ትክክል አለመሆኑንና የሚፈልገውን ገንዘብ ሰጥተን አፉን ማዘጋት ይኖርብናል፣ ትክክል አይደለም፣ ተረጋጋ እያለች እንግዲህ ገዙ በቤቲ በኩል መሸነፍ ያለበትን ቤቲ በአሁኑ ገዙን እንዲታለልና ፈገግ እንዲል ከግብግቡ ሽጉጡን ከመዘዘበት ቦታና ሁኔታ ስሜታዊነት እንዲመለስ ባደረገችው እንግዲህ በውበቷም በማባበልም ገዛኸኝ እንግዲህ በሌላ ሰው በማንም ሊመለስ እንደማይችል የሱ ደካማ ጎን ደግሞ ቤቲ መሆኗን እንደተረዱ አሁንም ደግሞ ሁላቸውም ትሁቴም ቤቲን መጠቀም እንዳለበት እየነገረችው አሁንም ደግሞ ናቲ ወደ ትሁቴ ሀሳብ በመምጣት ተረጋግቶም እየመለሰላትም ነበረ። ታዲያ ገዛኸኝም ደግሞ ሁሉንም ነገር እንደታወቀና ገሃድ እየወጣ እንደሆነ እነዚህ ሰዎች ሊያሸንፉትም እንደሚችሉ ከዚህ በኋላም ደግሞ ትሁቴ ወዴትም እንዳትሄድ በማለት ደግሞ ያስጠነቀቃትን ትሁቴ ወደ ቤት ሲመለስ ትሁቴን ከቤት ባለማግኘቱ ደግሞ ይህች ልጅ ያየችውን ነገር አቀብላ ችግር ውስጥ ትከተኛለች ሲልም ደግሞ ትሁቴን ለምን አስወጣሻ ሲል በሌላ በኩል ደግሞ ከባለቤቱ ጋር ካለው ባለቤቱ በእርግጥ ትሁቴን ለምን እንደምታስወጣትም ከቤት ስለተረዳ ታዲያ ለምን ወጣች ያለ ቢሆንም እሷም ደግሞ እንግዲህ ለማረጋጋት ሁለታቸውንም መጠቀም ያለባትን ነገር እየተጠቀመች እንደሆነና እያደረገች ያለችውም ነገር ናቲንም ብቻዋን ማናገር የምትችለው ናቲ ደግሞ ትሁቴ ከቤት ውስጥ ካለች ቤቲን ማየትም ሆነ ማናገር እንደማይችል ስለተረዳች ያን ስሜት ለመሸፈን ስትልም ነበረ ትሁቴን ያባረረቻት። ትሁቴንም በቻለችው መንገድ እንድትረጋጋ እያደረገችው ያለችው ነገርና ያወቀችው ነገር ገዛኸኝም ቢሆን ማንም ቢሆን ከማንም ጋር ሳፋጣ ውስጥ እንዳትገባም አስጠንቅቃ እንግዲህ ግብግብ ውስጥ በመግባት ቤቲም ዘንድ ደግሞ ማንም ከማንም እንደማያንስ ትሁቴም ደግሞ ቁጭ አድርጋት ትሁቴ እያናገረቻት ትሁቴ ቁጭ አድርጋት በብስጭት ወደ ውጭ ጥላላት ወጥታለች። ታዲያ ትሁቴም ደግሞ ትሁቴ ጋር ደግሞ የተፈጠረውን ነገርና ለምን አስወጣሻት እያለ ባለቤቷ ሰላም ሲነሳትም እንግዲህ እሷ ለዘዴ እንዳስወጣቻትና እንዲገናኙ እሷም ከኋላ ሆና በመከታተል ምን እንደሚያደርጉ ይገናኛሉ አይገናኙም፣ የኔ የፍቅር ጉዳይስ እንግዲህ የወንጀላችንስ ጉዳይ የሚለውንም ለማወቅም ይረዳኛል በማለት ትሁቴ እንድትወጣም በር እንደከፈተችላትም ምልክት እያሳየች ነበረ። ታዲያ ትሁቴም ደግሞ በመጨረሻም ለናቲ በመደወል ውጭ ሆኖ ያለበት ቦታ ሆኖ እንዲጠብቃትና የሚፈልገውን ሲጠብቀው የነበረውን ከገንዘቡ በላይ የሚጠብቀውን ነገር ትልቅ ሚስጥር አውቃለሁ ያለችውን ሚስጥር ዛሬ በመጨረሻም እንደምትነግረውም አሳውቀው ነበረ። ታዲያ ትሁቴም ደግሞ ይህንን ነገር ለማናገር ናቲ ጋር ከተቀጣጠረችበት ሆና ለናቲ ሚስጥሩን እየነገረችው ትሁቴ ሚስጥሩን ለናቲ ተናግራ ናቲ እንግዲህ ይህንን ነገር ማመን ያቃተውን ነገር አዳምጦ ቤቲም ደግሞ ይህንን ነገር ትናገራለች፣ አደጋ ውስጥ ትከተናለች ወይስ ናቲን እያማለለች ነው ልትል ተከትላ በመሄዷ እንግዲህ ትሁቴ ከናቲ ጋር የምትቀራረበው ለምን እንደሆነና ትሁቴና ናቲ እንደሚቀራረቡም በአይኗ ተመልክታለች። እንግዲህ ትሁቴን ችግር ውስጥ ያስገቧት ያስሯት ያግቷት ይሆን ምን ይፈጠር ይሆን? ሀሳብ አስተያየታችሁን ግምታችሁን ኮሜንት ላይ ማስቀመጥ ትችላላችሁ። የዛሬው ክፍል ይህንን ይመስል ነበረ። በቀጣይ ክፍል ተመልሰን እስከምንገናኝ መልካም ቆይታ። ወዳችኋለሁ። ባይ ባይ።